ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንዲሁ በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን ከዚህ በማስቀጠል ለእናንተ ውድ አድማጮቻችን የተመራረጡ ስፖርታዊ ጥንቅሮችን ስናደርሳችሁ እንደ ሁልጊዜ አስቀድመን የሀገር ቤት ጉዳዮችን እናነሳለን። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች የተመለከተ ወቅታዊ ጥንቅሮች እናነሳለን። በሊግ ደረጃ የሊግ ጨዋታና የጥሎ ማለፍ ጨዋታዎች እየተካሄዱ ነው። ቅድመ ግምታችሁን አጋሩን። በመረጃ ሰዓታችን ብዙ የሞከሩት ባርሴሎናዎች ያቺ የተሻረች ግብ ዋጋዋ ምን እንደሆነ አውቀናል እስኪሉ ከኮፓ ዴላሬ ተሰናብተዋል። ላስጨራሱ ምሽት በባርሴሎና ድል አድራጊነት ቢጠናቀቅም ያቺን የተሻረች ኳስ ናፋቂ ቡድን እንዲሆን አድርጎታል። በሪያል ማድሪድ በኩል ኮከቡ ተጫዋች መልእክት አስተላልፏል። የቡድን ዜናና ሰበር መረጃ ይዘናል። በጣሊያን፣ በጀርመን፣ በፈረንሳይ በሁሉም የአውሮፓ ትልቅ ሊጎች መረጃዎችን ካነሳን በኋላ ለመሆኑ ሊዮኔል አንድሬስ ሜሲ ጋር በተያዘ ምንድን የተሰማው ዜና? ከሮናልዶስ ጋር በተያዘ ምን አዲስ ነገር አለ? ተጨማሪ መረጃዎችን ይዘናል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብር በርከት ያሉ ጨዋታዎችን ትላንት አየን። ፕሪሚየር ሊጉ ዛሬ በርከት ያሉ ጨዋታዎች ይደረጋሉ። ጨዋታዎቹ በራሳቸው በብዙ ምክንያት ይጠበቃሉ። አንድ ባንድ እንመለከታቸዋለን። እናንተም ተሳተፉበታላችሁ። ትላንትና ብቻ ወደ 4 የሚጠጉ መርሃ ግብሮችን ተመልክተናል። ከአንዱ ስቴዲየም ውጭ ሁሉም ግብ ነበራቸው። ሁሉም ጨዋታዎች በመሸናነፍ ተጠናቋል። ከአንዱ ስቴዲየም ውጭ እነኝህን ጨዋታዎች አንድ ባንድ ለእናንተ ውድ አድማጮቻችን መረጃ ይዘናል። አብራችሁን ቆዩ። ሊቨርፑል ሻምፒዮኖቹ ወራጅ ቀጠና ላይ ሆኖ አወራረዱን በሚያሳምረው ወልቭስ መሸነፋቸው ሌላው በጣም አነጋጋሪ ጉዳይ ነበረ። ጨዋታው የትም ይሁን በእርግጥ ሞሊኒክስ ነው። ሊቨርፑል ግን ተሸንፎበታል። አርኔ ስሎት እንኳን ደስ ያላችሁ ብለዋል። ወልቭስ ለመሆኑ እንዴት ያለ ገድል ነው ሊቨርፑል የፈጸመው? ለመሆኑ ሊቨርፑልስ የመጀመሪያው ክለብ ነው ወይ? ዩናይትድ እና አርሰናልስ በዚህ ቡድን የገጠማቸው ነገር የለም ወይ የሚለውን ወደኋላ እንመለሳለን። ለመሆኑ ትላንትና ምን አይነት ክብረ ወሰኖች ነው ሲሸበሩ ያመሹት? በሞሊኒክስ ስቴዲየም ፍሎሪያን ቬርዝን የላፈቀው ሊቨርፑል ከ122 ቀን በኋላ በሰላም ግብ አግኝቷል። ለየት ያለ ጥንቅር ይዘናል። የሊቨርፑል ደጋፊዎች ምሽቱ ግን እንዴት ያለ ነበረ? በሐሳብ መስጫ ሳጥናችን ላይ መልካታችሁን እያጋራችሁና አብራችሁን ቆዩ። በፔፕ ጋርዲዮላ በኩል ለአንድ ግለሰብ ያነጣጠረ ምላሽ ሰጥተዋል። ለመሆኑ እሳቸው ስም ሳይጠሩ የሰጡት ምላሽ ማንን ይመለከታል? ለመሆኑ ይህ ሰውስ ምን ብሎ ነበር አስቀድሞ? እንመለከተዋለን። እሳቸው በዘመናዊ እግር ኳስ የቆመ ኳስን ያብራሩታል። ፔፕ ጋርዲዮላ አይቻልም ነጥብ መጣል ብለዋል። ዛሬ ቡድናቸው ኖቲንግሃም ፎረስትን ኢታር ላይ ይገጥማል። ተጨማሪ መረጃ ይዘናል። ሲቲዋን ቆዩን። ከቼልሲ ጋር በተያያዘ ለአንድ ሰው ስንብት ምክንያት ናቸው እየተባሉ ነው። ከዛ በዘለለ በብራዚልና በቼልሲ በላቲንና በቼልሲዎች መካከል ምን እንዳለ እንነግራችኋለን። በቡድን ዜና ሊያም ሮዛኔር የሰጡትን ጋዜጣዊ መግለጫ የተወሰነውን ይዘናል። በርካቶች ከጉዳት ተመልሰዋል። ከዛ በዘለለ ግን ፓልመር ባይጫወት ይሻላል ይላል የቢቢሲ ስፖርት ዘገባ። ለምን የሚለው እናደርሳችሁና ዛሬ በፕሪሚየር ሊጉ ቶፕ 4 ላይ ትልቅ ለውጥ ሊያመጣ የሚችለውን የቪላና የቼልሲን ጨዋታ በስፋት እናደርሳችኋለን። ቅድመ ግምታችሁን እያጋራችሁን አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ አርሰናል ከ198 ቀናት በኋላ የፕሪሚየር ሊጉ መሪ ነው። የአውሮፓ ሻምፒዮንስ ሊግ አንደኛ ሆኖ ያጠናቀቀ ካራባው ካፕ ፍጻሜ የደረሰ ኤፍኤ ካፕ 5ኛ ዙር ያለ ቡድን ነው። የጀርባ አጥንቶቹን ለየት ባለ መንገድ እናነሳቸዋለን። ከዛ በዘለለ ግን ውድ ቤተሰቦቻችን እነ ቢቢሲ ስፖርት ይዘውት የሚወጡት መረጃ አርሰናላውያንን ብስጭት አድርጓል። ከዚህ ጋር በተያዘ የዛሬ ጨዋታ ከብራይተን ነውና ከዚሁ ጋር አያይዘን ተጨማሪ መረጃዎችን ስናነሳ የጉዳት ዜና፣ የቡድን ዜናና ስለ ጨዋታው ሰፋ ያለ መረጃ ይዘናል። አርሰናላውያን ቅድመ ግምታችሁን እያጋራችሁን ቆዩን።
በማንቸስተር ዩናይትድ የቡድን ዜና አስቀድመን እናነሳለን። ኮንትራት ከማራዘም ጋር በተያያዘ የቡድን ዜና በስፋት ስናነሳ ሌጀንዶች ይህ ቡድን እያሉ ነው። ፍጻሜው ከወዴት ይሆን? የማንቸስተር ዩናይትድ ይጠበቃል። ዛሬ የሚገጥሙት የሄዲያውን ኒካስል ዩናይትድ ነው። መቼስ ለማንቸስተር ዩናይትድ እንደ ወልቭስ ውለታ የዋለ በፕሪሚየር ሊግ ቢፈለግ ላይገኝ ይችላል። ዩናይትዶች በራሳቸው የድል ጉዞ ውስጥ አጋጣሚዎች ሁሉ ቶፕ ፎር ይቆዩ ዘንድ ይሰነብቱም ዘንድ ይረዳቸዋል። የዛሬም ጨዋታ በትልቁ ይጠበቃል። ቅድመ ግምታችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ ቃል ስፖርት ዩቲዩብ ቻናልን ምርጫችሁ አድረጋችሁ ቆዩ ብለናል። ከልብ እያመሰገን በሐሳብ አስተያየታችሁ ዙሪያ አብራችሁን ቆዩ። ውድ ቤተሰቦቻችን በፕሪሚየር ሊግ የመረጃ ሰዓታት እንጀምር። በኢትዮጵያ ፕሪሚየር ሊግ ትላንትና ቀነ ቀጠሮ ይዘን ነበር ለዛሬ ሁለት ጨዋታዎችን። አንደኛው ጨዋታ በሸገር ከተማና በኢትዮጵያ መድን መካከል የነበረው ጨዋታ ነው። ይህ ጨዋታ ውድ ቤተሰቦቻችን 1-1 በሆነ አቻ ውጤት ተጠናቋል። ዳዊት ካሳው ለሸገር ከተማ እንደዚሁም ሳሙኤል ሳሲልሶ በ91ኛው ደቂቃ ላይ ለኢትዮጵያ መድን ያስቆጠሯቸው ግብ ናቸው። ጨዋታው 1-1 በሆነ አቻ ውጤት እንዲሁ እንዲጠናቀቅ ያደረገው። ሌላኛው መርሃ ግብር ወልዋሎ ዓዲግራት ዩኒቨርሲቲ ከሽረ ምድረገነት ያደረጉት ጨዋታ ነው። ጌትነት ተስፋዬ 18ኛው ደቂቃ ላይ ለወልዋሎ ዓዲግራት ዩኒቨርሲቲ ባስቆጠራት ብቸኛ ግብ ጨዋታውን ወልዋሎ ዓዲግራት ዩኒቨርሲቲ 1-0 በሆነ ውጤት ድል አድርጓል። ኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት ትላንትና 4 ጨዋታዎች ሲደረጉ ቅዱስ ጊዮርጊስ ከነገሌ አርሲ 0-0፣ እንደዚሁም መቻል ኢትዮጵያ ንግድ ባንክን 2-0 ያሸነፉባቸውን ጨዋታዎች በቃል ስፖርት ዩቲዩብ ቻናል ትላንት ማለትም ማርች 3 ማክሰኞ ምሽት በነበረው ዘገባችን አድርሰናችሁ ነበረ። ኢትዮጵያ ፕሪሚየር ሊግ ዛሬም ውድ ቤተሰቦቻችን በ4 ጨዋታዎች ቀጥሎ ይካሄዳል። የሁለተኛ ሳምንት ኢትዮጵያ ቡና ከባህር ዳር ከተማና አርባ ምንጭ ከተማ ከኢትዮ ኤሌክትሪክ የሚያደርጓቸው ጨዋታዎች በሐዋሳ ዩኒቨርሲቲ ስቴዲየም 9 ሰዓትና 12 ሰዓት ሲል ይጀምራሉ። ከዛ በዘለለ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ደግሞ ሲዳማ ቡና ከፋሲል ከነማ፣ ወላይታ ዲቻ ከሐዋሳ ከተማ ዲው ጨዋታቸውን በተመሳሳይ ሰዓት የሚያከናውን ይሆናል። በአውሮፓ ዙሪያ ዛሬ በርከት ያሉ ጨዋታዎች ይደረጋሉ። ውድ ቤተሰቦቻችን ምሽት 4:30 በተወዳጁ የእንግሊዝ ፕሪሚየር ሊግ አስቶን ቪላ ከቼልሲ፣ ብራይተን ከአርሰናል፣ ፉላም ከዌስትሃም፣ ማንቸስተር ሲቲ ከኖቲንግሃም ፎረስት እና እንዲሁም ኒካስል ዩናይትድ ከማንቸስተር ዩናይትድ ደግሞ ይህ ጨዋታ ምሽት 5:15 ሲል ይጀምራል። በስፔን ላሊጋ ሪዮ ቫልካኖ ከሪያል ኦቪድ ይጫወታሉ። በጀርመን ቡንደስሊጋ ሃምቡርግ ከባየር ሌቨርፑሰን ይጫወታሉ። በስፔን ኮፓ ዴላሬ የመልስ ጨዋታ በሪያል ሶሴዳድ እና በአትሌቲኮ ቢልባኦ መካከል የሚደረግ ጨዋታ አለ። በኮፓ ኢታሊ መጀመሪያ ዙር ግማሽ ፍጻሜ ጨዋታ ላዚዮ ካታላንታ ይጫወታሉ። በኩፕ ደ ፍራንስ ሎሪየንት ከኒዝ፣ ማርሴ ከቱሉዝ ዛሬ የሚደረጉ መርሃ ግብሮች ናቸው። የተመረጡ ጨዋታዎች ላይ ሰፋ ያለ ትንታኔ ስለምናቀርብ በተለይም በተወዳጁ የእንግሊዝ ፕሪሚየር ሊግ አብራችሁን ቆዩ። ውድ ቤተሰቦቻችን ትላንትና በትልቁ ሲጠበቅ የነበረ ጨዋታ ነበረ። ጨዋታው ካምፕ ኑ ባርሴሎና ከአትሌቲኮ ማድሪድ፣ ጨዋታው ኮፓ ዴላሬ የመልስ ጨዋታ። የመጀመሪያ ዙር ጨዋታ በኤሪያድ ሜትሮፖሊታኖ ስቴዲየም አትሌቲኮ ማድሪድ 4-0 እየመራ ነበረ። የመልሱ ጨዋታ እንዲሆኑ ነበር የጀመረው። ትናንትና ባርሴሎና ጨዋታውን 3-0 በሆነ ውጤት ድል አድርጎ አንድ ግብ አጥቶ ከኮፓ ዴላሬው ትላንት ባርሴሎና ተሰናብቷል። በጨዋታው ለባርሴሎና ቤርናል 29ኛው ደቂቃ ላይ፣ ራፊኒያ በፍጹም ቅጣት ምት 45ኛው ደቂቃ ተጠናቆ በጨማሪው 5ኛው ደቂቃ ላይ መልሶ ቤርናል 72ኛው ደቂቃ ላይ ቢያስቆጥርም ከዚህ በላይ ግን ግብ ሊገኝበት አልቻለምና ባርሴሎና በድምር ውጤት ሜትሮፖሊታኖ ላይ በተቆጠሩበት 4 ግቦች 4-3 ተሸንፎ ከፍጻሜ ቀርቷል። አትሌቲኮ ማድሪድ ከ13 ዓመታት በኋላ ለመጀመሪያ ጊዜ ለኮፓ ዴላሬ ፍጻሜ ማለፋቸውን አረጋግጠዋል። አትሌቲኮ ማድሪድ በፍጻሜው የሪያል ሶሴዳድ እና የአትሌቲኮ ቢልባኦን አሸናፊ እንዲሁም ይፋለሙ ይሆናል። የመጀመሪያ ዙር ጨዋታ ሪያል ሶሴዳድ 1-0 እየመራ ነው። ቢልባኦ እየተመራ ነው። የመልሱን ጨዋታ የሚያደርጉት ዛሬ ምሽት ይካሄዳል።
የባርሴሎናው የፊት መስመር ተጫዋች ራፊኒያ ቡድኑን ለፍጻሜ ባያልፍም ባሳየው እንቅስቃሴ መኩራቱን ከጨዋታው በኋላ ተናግሯል። ከመጀመሪያው ደቂቃ ጀምሮ እስከ መጨረሻው ያለንን ሁሉ ሰጥተናል ያለው ራፊኒያ በቡድኑ በጣም ኮርቻለሁ ብሏል። አክሎም አሁን ከፊታችን ወዳሉት ላሊጋና የአውሮፓ ሻምፒዮንስ ሊግ ፊታችን እናዞራለን ብሏል። የስፔን ሱፐር ካፕ ባለክብር እንደነበሩ ግን እንዳይዘነጋ። በቀሪው የውድድር ዓመት ዛሬ እንደተጫወት ነው ከተጫወትን አስደናቂ ውድድር ዓመት በመጨረሻም እናሳልፋለን ብሏል። ላሊጋውን እየመሩ ይገኛሉ በ4 ነጥብ ልዩነት። የሻምፒዮንስ ሊግ ደግሞ ከኒካስል ጋር ተደልድለዋል የ16 ጥሎ ማለፉን። ሮናልድ አራሆም እጅግ በጣም አስደናቂ ተጋድሎ ነበር ያደረግነው ብሏል። የተጫወትንበት መንገድ ጨዋታውን ድል ያደረግንበት መንገድ ሁሉ በጣም ያስደንቃል ብሏል። ምንም እንኳን ውጤት ባንቀለብስም ምሽት በነበረው የቡድኑ እንቅስቃሴ ግን ደስተኛ ነኝ ብሏል ሮናልድ አራሆ። ከዚህ ጋርም በተያያዘ ተመሳሳይ ሀሳብ ነው ያነሳው። ሻምፒዮንስ ሊግና ላሊጋ ለማሸነፍ ይህ ጥራት ነው የሚያስፈልገን ብሏል። እናም ይህን ጥራት ከደገምነው እናሳካዋለን ብሏል። በነገራችን ለውድ ቤተሰቦቻችን ከጨዋታውን በኋላ ስፖርቲንግ ዳይሬክተሩ ዴኮ ሀሳቡን ያጋርቷል። 3 ጎሎች አስቆጥረናል። እናውቀው ነበረ ካምባክ በጣም አስቸጋሪ እንደሆነ። ለዛም ነው ያቺ በሜትሮፖሊታን ስቴዲየም የተሻረችብን የኩባርሲ ግብ ያንገበገበችን ሲል ተደምጧል። እና ያቺ ግብ ጸድቃለን ቢሆን ኖሮ ምን ማለት እንደሆነ ዛሬ በትክክል ትረዱት ነበር ሲሉ ተደምጠዋል። አትሌቲኮ ማድሪድ ያው ከ13 ዓመት በኋላ ለፍጻሜ ደርሷል። ምንም እንኳን 3-0 ቢሸነፍም በድምር ውጤት አሸንፎ ዲየጎ ሲሞኔ በእርግጥ ከጨዋታው በፊትም አስቀድሞ ተናግረው ነበረ። ውጤት አይቀለበስብንም ምክንያቱም ምንገጥመው ቡድን ውስጥ ሮናልዶ የለም ብለው ነበረ። ለሳቸው ቡድን በአትሌቲኮ ማድሪድ ቆይታቸው ሮናልዶ ብዙውን ጊዜ ፈተና ሆኖባቸው ነበረ። በተለይም ከሚያገኙበት አጋጣሚ አንጻር በተለይም የአውሮፓ ሻምፒዮንስ ሊግ መድረክ ላይ ብዙ ውጤት ተቀልብሶባቸዋል። ዋንጫ አጥተዋል በሪያል ማድሪድ ሮናልዶ በነበረ ዘመን እና እሳቸውን እንደ መከራከሪያ ያቅርበውት ነበረ። ለማንኛውም ውጤት አይቀለበስብንም ብለው ነበረ። ያሉትም ሆኖ ውጤት አልተቀለበሰባቸው ምንም እንኳን 3-0 ቢሸነፉም። በስተመጨረሻም ከ13 ዓመት በኋላ ለፍጻሜ ደርሰዋል። እንዴት አድርገው ዋንጫውን ያሳኩታል? እነ ዩሊያን አልቫሬዝን ያሰነብቱበታል የሚለው ግን በትልቁ ይጠበቃል። ውድ ቤተሰቦቻችን የተወሰኑ የቡድን ዜናዎችን ግን በዚሁ ከባርሴሎና ጋር አያይዘን እናንሳ። በባርሴሎና በኩል ከሰሞኑ ላሚን ያማል ሃትሪክ እንደሰራ ይታወቃል። በአውሮፓ 5 ታላላቅ ሊጎች ውስጥ በእድሜ ትንሹ 3ኛው ተጫዋች ሆኗል። በነገራችን ላይ ሃትሪክ የሰራ ከሱ ቀደም ጀርሚ ሜኔዝ በፈረንጆች አቆጣጠር 2005 በ17 ዓመት ከ260 ቀን ሃትሪክ ሰርቶ ነበረ። ኬሊያን ምባፔ በ2017 ሞናኮ በነበረ ሰዓት በ18 ዓመት ከ53 ቀን ነበር ሃትሪክ የሰራው። አሁን ወጣቱ 3ኛው ተጫዋች በ21ኛው ክፍለ ዘመን የባርሴሎና ላሚን ያማል ነው። 3ኛው ሆኗል በእድሜ ትንሹ። ኦስማን ዴምቤሌ 4ኛ፣ ፍራንኮ ጋርዶሎፍ የተባለ ተጫዋች ከዚህ በፊት በ2011 እንዲሁ ሃትሪክ ሰርቶ ነበረ። ባርሴሎናን በተመለከተ ምናልባት የመጨረሻ መረጃ የምናደርገው አርቱሮ ቪዳል የቀድሞ ተጫዋቻቸው ነው። ቫር እንኳንም መጣ ብሏል። ምክንያቱም ሁልጊዜ ባርሴሎናና ሪያል ማድሪድ ሲጫወቱ ሪያል ማድሪዶች ያጭበረብሩ ነበረ። የቫር መምጣትን የደገፍኩበት ዋናው ምክንያት ለባርሴሎና ህልውና ስል ነውና እንኳንም ቫር መጣ እያለ ነው የቀድሞ የባርሴሎና ተጫዋች አርቱሮ ቪዳል። ሪያል ማድሪድ ደረሱን። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ማርች 3 ማክሰኞ ምሽት ባቀረብንላችሁ መረጃ ላይ ማለት ነው የሮድሪጎ ጎኤዝ ጉዳት ኤሲኤል መሆኑንና ከውድድር ዓመት ውጪ ከዓለም ዋንጫም ውጪ መሆኑን ነግረናችሁ ነበረ። ከዚህ ጋር በተያያዘ ተጫዋቹም ምልከታውን አጋርቷል። ከጠበቅኩት ውጪ የሆነ ነው። በእግር ኳስ ህይወቴም ወይም እንዳጠቃላይ በህይወቴ ይሄ በጣም መጥፎ ቀን ነው። ይህ ጉዳት እንዳይሆን በጣም ፈርቼ ነበረ። ምናልባትም ግን በእግር ኳስ ህይወቴ እንዳጠቃላይ በህይወቴም የገጠመኝ በጣም መጥፎ አጋጣሚ ብሏል። ሁላችሁንም በጣም አመሰግናለሁ ስለ ጸለያችሁልኝ፣ ስለ መልእክታችሁ፣ ስለ መልካም ምኞታችሁ ከጎኔም ስለነበራችሁ በጣም አድርጌ አመሰግናለሁ። ይህ ለእኔ በጣም አስቸጋሪው ሰዓት ነው፣ ግን እኔ በዚህ አልቆምም ሲለ ተደምጧል። እመኑኝ በጣም ራሴን አሻሽዬ በጥሩ መንገድ እመለሳለሁኝ። በዚህ በጣም እርግጠኛ ነኝ። ይህንን በቅርቡ ታዩታላችሁ ብሏል።
ፈጣሪ ሁሉንም ነገር ይቆጣጠራል፣ ሁሉም ነገር ወደ ቦታው እንደሚመለስ ተስፋ አደርጋለሁ ብሏል። ሮድሪጎ ጎኤሽ ከውድድር ዓመቱ ውጭ ሆኗል። ሮድሪጎ ጎኤሽ ከዓለም ዋንጫ ውጭ ሆኗል። ሪያል ማድሪድ በቀረው ሰዓት ተጫዋች ያስፈልገው ነበር። ከምንም በላይ ግን በእግር ኳስ ሕይወቱ ምናልባትም የዓለም ዋንጫ በትልቁ ሲጠብቀውና ሲጓጓለት የነበረውን እንደማይጫወት አረጋግጧል። ዛሬ ደግሞ መልእክቱን አደረስናችሁ። ትናንትና መጎዳቱን በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ከታማኝ የዜና ምንጮች አረጋግጠን አደረሰናችሁ እንደነበር ይታወቃል። በሪያል ማድሪድ አሁን የጉዳት መጠን ከፍ እያለ መጥቷል። አንቶኒ ሩዲገር በዚህ ሳምንት በሚደረገው ጨዋታ ላይ አይኖርም ተብሏል። በጉዳት ምክንያት እሱ ብቻ ነው የሚኖረው ከጉዳት ነፃ ሆኖ፣ ሌሎቹ ግን አይኖርም በጉዳት ምክንያትና በቅጣት ምክንያት። ሁይሰን በቅጣት አልባ የለም፣ ዴቪድ አላባ በጉዳት፣ ካሪየርስ በቅጣት፣ አሴንሲዮ በጉዳት፣ ሚሊታው በጉዳት። ስለዚህ አሁን ብቸኛ የቀራቸው ተጫዋች ውድ ቤተሰቦቻችን ቶኒ ሩዲገር ነው። ሲጠበቅ የነበረው ዴቪድ አላባ ምቾት እየተሰማው አይደለም ተብሏል። ስለዚህ ለቡድኑ በጣም አስቸጋሪው ሰዓት አሁንም በጉዳት መጥቷል። አስቀድሞ እነ ኬሊያን ምባፔ ቀዶ ጥገና ሊያደርጉ እንደሆነ ይታወቃል። ራሳቸውን ለዓለም ዋንጫ እያዘጋጁ ነው። የዘንድሮ የሪያል ማድሪድ ጉዞ ላይ ጉዳት በብዙ ፈተና ሆኖበታል። በላሊጋው በ4 ነጥብ ልዩነት በሪያል ማድሪድ በባርሴሎና እየተመራ እንደሆነ ይታወቃል። የአውሮፓ ሻምፒዮንስ ሊግ ጨዋታ ደግሞ እንደተለመደው እንደ ሁል ጊዜው ባለፉት 7 ዓመት እንደሆነ ሁሉ ከሲቲ እንደሚጫወት ይታወቃል። በቅርቡ ቡድን የተረከቡት የሪያል ማድሪድ ዋና አሰልጣኝ አሬቢዮላ የቡድን ድጋፍ እያጡ ነው ተብሏል። አሰልጣኙ ቡድኑን በተረከቡ ወቅት መልበሻ ቤት የነበረው ድባብ ተሻሽሎ ድጋፍም እንደነበራቸው ሲነገር ነበር። ይሁን እንጂ ካለፈው ወር ወዲህ የተጫዋቾች እምነት እየቀነሰ መምጣቱን ለክለቡ ቅርብ የሆኑ ምንጮች አረጋግጧል። አሰልጣኙ አሁን ላይ በቡድኑ ውስጥ የሁሉም ተጫዋቾች ድጋፍ እንደሌላቸው ተዘግቧል። ሪያል ማድሪድ አሁን ላይ በላሊጋው ከባርሴሎና በ4 ነጥብ ርቆ መገኘቱ ደግሞ በቡድን ውስጥ በመልበሻ ክፍል ውስጥ ያለውን ድባብ ዝቅ እንዲል አድርጓል። እናም በርካታ የቡድኑ ቁልፍ ተጫዋቾች አሁን ከኚህ አሰልጣኝ ጋር የሀያሉን ሪያል ማድሪድ ማምጣት ይቻላል የሚለው እምነት ቀንሷል እየተባለ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ትላንትና አሰልጣኝ የርገን ክሎፕ ከሬድ ቡል አመራርነታቸው በዓመቱ መጨረሻ ሊነሱ ይችላሉ የሚለው መረጃ ከወጣ በኋላ ስማቸው ዳግም ከሪያል ማድሪድ ጋር እየተያዘ እንደነበር ይታወቃል። በጣሊያን ትላንት የኮፓ ኢታሊያ ጨዋታ ነበረ። የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ነው። ጨዋታው በኮሞ ስቴዲየም ነበር የነበረው። 0-0 በሆናቸው ውጤት ተጠናቋል። ዘንድሮ ለጣሊያን ክለቦች የሴስክ ፋብሬጋስ ቡድን በጣም ጠንካራው ሆኗል። በጨዋታው በነገራችን ላይ የሴስክ ፋብሬጋሱ ኮሞ በኢንተር አንድም ኢላሙን የጠበቀ ሙከራ ሳይደረገበት ነው ጨዋታውን በ0-0 ሆናቸው ውጤት ያጠናቀቀው። የኳስ ቁጥጥሩ 50% ነበረ በሁለቱም በኩል። ትላንትና 0-0 ሲያጠናቅቁ ውድ ቤተሰቦቻችን ዩቬንቱስን 2 ጊዜ 2-0 አሸንፎታል። ባለፉት 6 ጨዋታ ናፖሊን 2 የገጥመው አንዴ 0-0 ተለያዩ፣ አንዴ 1-1 ተለያይተው በፍጹም ቅጣት ምት ተረቱት። ኢንተርን ጋር 1-1 ተለያዩ። ትላንት ከኤስ ሚላን ጋር 1-1 ተለያዩ። ትላንት ከኢንተር ጋር 0-0 ተለያዩ። ባለፉት 6 ጨዋታ ዩቬንቱስም ናፖሊም ኤስ ሚላንም ኢንተርም የሴስክ ፋብሬጋስን ቡድን ኮሞን መርታት አልቻሉም። እጅግ በጣም አስደናቂ ጊዜን እያሳለፈ ነው። ምናልባት ቀጣይ ግዙፍ የአውሮፓ ክለብ መረከብ እንደሚችል በሴስክ ፋብሬጋስ በኩል እያየን ነው። ዛሬ ላዚዮ ከአታላንታ የመጀመሪያ ዙር ጨዋታ ምሽት 5 ሰዓት በኮፓ ኢታሊያ ግማሽ ፍጻሜ መርሃ ግብራቸው እንዲሁም ያከናውን ይሆናል። በፈረንሳይ ትላንትና የኩፕ ደ ፍራንስ የሩብ ፍጻሜ መርሃ ግብር ተካሂዶ ነበረ። ስትራስቡርግ ግማሽ ፍጻሜውን ተቀላቅሏል። 2-1 በሆነ ውጤት ስታድ ሬምስን ድል አድርጎ ነው። ፒያን ሼሊ 83ኛው ደቂቃ ላይ በፍጹም ቅጣት ምት እንዲሁም ጁሊዮ ኢንሲሶ መልሶ ሌላ ፍጹም ቅጣት ምት 87ኛው ደቂቃ ላይ አስቆጠረው ነው ስትራስቡርግ ጨዋታው 2-1 ያሸነፈው። ዛቤ ስታድ ሬምስን 94ኛው ደቂቃ ላይ ወደ ጨዋታ ልትመልስ የምትችል ግብ ያስቆጠረም ግን አልሆነለትም። በነገራችን ላይ ውድ ቤተሰቦቻችን በጨዋታው 2 የፍጹም ቅጣት የምታስቆጥረው ስትራስቡርጎች ያሸነፉ እንጂ ጊውሌ ዱዌ 34ኛውና 53ኛው ኦቱዋራ 93ኛው ደቂቃ ላይ በጨዋታው ብረት መልሶባቸዋል እንጂ ተጨማሪ ግቦችን ማግኘት ይችሉ ነበረ። በነገራችን ላይ ጆዋኪን ፒያንኬሊ አሁን 17 ግቦችን በሁሉ መድረክ
ለስትራስቡርግ እንዲሁ ከመረብ ማሳረፍ ችሏል። ዛሬም ቀጥለው ይካሄዳሉ። በኩፕ ደ ፍራንስ ሎሪየንት ከኒስ ማርሴ ከቱሉዝ እንዲሁ ጨዋታቸውን የሚያከናውኑ ይሆናል። ውድ ቤተሰቦቻችን አጫጭር ስፖርታዊ መረጃዎች እንመልከት። ሜሲን እናስቀድም። በሜሲ ጉዳይ ምንድን ነው የተፈጠረው ነው የሚለውን እናድርሳችሁ። ከ2 ዓመት በፊት ኢንተር ሚያሚ ከካናዳው ክለብ ቫንኩቨር ዋይት ካፕስ ጋር የሜጀር ሊግ ሶከር ጨዋታ ነበራቸው። በወቅቱ ቫንኩቨር እና ሜጀር ሊግ ሶከር በጨዋታው ሊዮኔል ሜሲን ጨምሮ ሱዋሬዝ እና ቡስኬት ይገኛሉ ብለው ማስታወቂያ ሰርተው ነበረ። ሜሲ በማስታወቂያው መካተቱ የጨዋታው ስቴዲየም መግቢያ ትኬት በከፍተኛ ሁኔታ እንዲንርም በወቅቱ ምክንያት ሆኖ ነበረ። ይሁን እንጂ በጨዋታው ሊዮኔል ሜሲ እንደተባለው ሳይሳተፍ ቀርቷል። በዚህ ምክንያት ደጋፊዎች ተሰብስበው ጉዳዩን ወደ ክስ ወስደውት በክርክር ላይ እንደነበሩ ይታወቃል። ይህንንም ተከትሎ ፍርድ ቤት ሜሲ ባለመገኘቱ ቫንኮቨር እና ሜጀር ሊግ ሶከር $347,000 ካሳ እንዲከፍሉ ተወስኖባቸዋል። እንዳጠቃላይ ክሱን ላቀረቡ ደጋፊዎች ማለት ነው። በወቅቱ ሜሲም እንግዲህ አልተገኘም ነበረ። የሜሲ ተጽዕኖ ግን ወደ ኢንተር ሚያሚ ካመራ በኋላ እንደ ክለብ ኢንተር ሚያሚ ላይ ብቻ አይደለም። ኢንተር ሚያሚ ጨዋታ ሊያደርግ የሚሄድባቸው ስቴዲየሞች ሁሉ ጢም እንዲሉና የኢንተር ሚያሚ ተጋጣሚዎች በራሳቸው ስቴዲየማቸው እንዲሞላ እያስቻለ ነበረ። አሁንም ያው ሂደት ቀጥሏል። በአሜሪካ ሜጀር ሊግ ሶከር የሜሲ መሄድ ያለው ተጽዕኖ በጣም የገነነ ነው። አሁን ደግሞ ጭራሽ ሜጀር ሊግ ሶከር እና ቫንኩቨር እስኪቀጡበት ድረስ የሜሲ መኖር ተጽዕኖ ከፍ ብሏል። መካከለኛው ምስራቅ ተመለስን። መካከለኛው ምስራቅ ጉዳያችን ስፖርታዊ ነው። በቀጠናው ላይ ደግሞ ግዙፍ የሆነ የጦርነት እንቅስቃሴ እንዳለ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ሮናልዶን የተመለከተውን መረጃ እንመልከት። የአልናስሩ የፊት መስመር አጥቂ ክርስቲያኖ ሮናልዶ የሃምስትሪንግ ጉዳት እንዳጋጠመው ክለቡ ይፋ አድርጓል። ክርስቲያኖ ሮናልዶ በአሁኑ ሰዓት ከገጠመው ጉዳት የማገገም ሕክምና ሂደት መጀመሩን አልናስር አሳውቋል። ሮናልዶ ለምን ያህል ጊዜ ከሜዳ እንደሚርቅ ክለቡ በግልጽ ያላሳወቀ ሲሆን ሁኔታው ከቀን ቀን ይገመገማል ብለዋል። ሮናልዶ በጉዳቱ ምክንያት ቀጣይ ጨዋታዎች ያመልጡታል። ከአል ኒኦም እና ከአለ ካሌጅ ጋር የሚደረጉ ጨዋታዎች 100% እንደሚያመልጡት አልናስር በይፋ ገጹ ላይ አስቀምጧል። ከዚህ ጋር በተያያዘ ግን ውድ ቤተሰቦቻችን ፖርቱጋል ኮከብ ሮናልዶ መጠነኛ ጉዳት ገጠመው እንጂ ከሳውዲ አረቢያስ አልወጣም። ሮናልዶ ቀጣይ ቀናት የሚጫወተው ከሳውዲ ወጥቶ ሳይሆን ጉዳት ስለገጠመ ነው የሚሉ መረጃዎች በስፋት እየወጡ ነው። ክርስቲያኖ ሮናልዶ ጦርነት ሸሽቶ ከሳውዲ አረቢያ ለቋል የተባለውን መረጃ አሁን በርካቶች እያስተባበሉት ነው። ነገር ግን መረጃውን ይዞት የወጡት እነ ቴሌግራፍ እነ ዘ ኢንዲፔንዴንት በጉዳዩ ላይ ያሉት ነገር የለም። በሳውዲ አረቢያ የሚደረገው ጨዋታ እስካሁን አልተቋረጠም። በእርግጥ በሳውዲ አረቢያ በርካታ በረራዎችም እየታካሄዱ መሆኑን ከፍላይት ራዳር መረጃ ላይ እኛም በግል ተከታትለነዋል። ሳውዲ አረቢያ አካባቢ በርካታ በረራዎች አሁንም እየተከናወኑ ነው። ቀጠናውም ላይ በርካታ በረራዎች እንዳሉ ተመልክተናል። ከዚህ ጋር በተያያዘ ተጨማሪ መረጃዎችን አጣርተን በቀጣይ መረጃ ሰዓት እናጋራቸዋለን። እዛው ቀጠናው ላይ ባለው እንግዲህ ጦርነት ምክንያት የእግር ኳስ ጨዋታዎች የተወሰኑት ተሰርዟል። ለአብነት ያክል የኤዥያ ሻምፒዮንስ ሊግ ይጠቀሳል፣ ፋይናል ዜማ ይጠቀሳል። ከዚህ ጋር በተያያዘ ፊፋ በቀጣይ ከውሳኔ ያልደረሰበት ካታር ላይ ሊካሄድ የነበረው የአርጀንቲናና የስፔንን ጨዋታ በተመለከተ ለፊፋ ቅርብ የሆኑ ምንጮች ምናልባት ኳታር ላይ መልሶ የማይካሄድ ከሆነ በማድሪድ ሳንቲያጎ ቤርናቤው፣ በኒውዮርክ ሜት ላይፍ ስቴዲየም፣ በጣሊያን በሮም ኦሎምፒክ ስቴዲየም፣ በእንግሊዝ በለንደን ዌምብሌ ስቴዲየም ሊደረጉ የሚችሉበት ሰፊ እድል አለ እየተባለ ነው። ምናልባት በገለልተኝነት የትኛው ስቴዲየም ላይ ፊፋ እንዲደረግ ከውሳኔ ይደርሳል የሚለው ግን በቀጣይ ይጠበቃል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሳቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። እስከ ፕሮግራማችን ፍጻሜ ቆዩ። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች ስንሻገር ቅድመ ግምታችሁን በዛሬ ጨዋታዎች ዙሪያና ትላንት በነበሩ ጨዋታ ዙሪያ መልከታዎቻችሁን እያጋራችሁን ቆዩ። ምናልባት ውድ ቤተሰቦቻችን ዛሬ በፕሪሚየር ሊጉ ከሚደረጉ ጨዋታዎች ጋር በተያያዘ ቅድመ ግምታችሁን ታጋሩን ዘንድ የስኮር 19 ቅድመ ግምት አግኝተናል። አስቶን ቪላ ከቼልሲ 1-1 ይጠናቀቃል ብለው ገምተዋል። አርሰናል ብራይተንን 2-0 ያሸንፋል። ፉላም ዌስትሃምን 2-1 ያሸንፋል። ሲቲ ኖቲንግሃም ፎረስትን 3-1 ያሸንፋል። ኒካስል ዩናይትድ ማንቸስተር ዩናይትድን 2-1 ያሸንፋል የሚል ቅድመ ግምት አጋርተዋል። በእርግጥ ኦፕታም ለዚህ የቀረበ ቅድመ ግምት ነው ያጋራው። የእናንተን ከዚህ ተነስታችሁ ልታደርሱን ትችላላችሁ።
በዕለተ ማክሰኞ ፕሪሚየር ሊግ 29ኛ ሳምንት 4 መርሃ ግብሮችን ተመልክተን ከአራቱ ብቸኛው ግብ ያላየንበት ጨዋታ ቪታሊቲ ስቴዲየም በርንማውዝ ከብሬንትፎርድ ያደረጉት ጨዋታ ነበረ። ጨዋታው 0-0 በሆነ አቻ ውጤት ተጠናቋል። የአንዲ ኤራውላው ቡድን በርንማውዝ ከኬት አንድሪው ብሬንትፎርድ ጋር ያደረጉት ጨዋታ ማለት ነው። ሌላኛው መርሃ ግብር በኢላንድ ሮድ ስቴዲየም ሊድስ ዩናይትድ ሁለተኛ ተከታታይ ጨዋታ ሲሸነፍ ያውም በምሽት የተደረገ ጨዋታ ነው። ጨዋታው በሰንደርላንድ 1-0 አሸናፊነት ተጠናቋል። ዲያራ 70ኛው ደቂቃ ላይ በፍጹም ቅጣት ምት ብቸኛዋን ግብ ከመረቡ አዋህዷል። ሌላኛው መርሃ ግብር በሂልዲክሰን ስቴዲየም ኤቨርተን በርሊን ገጥሞ 2-0 ያሸነፈበት ጨዋታ ነው። ለኤቨርተን ታርኮስኪ 32ኛው ደቂቃ ላይ፣ ኬረን ዲስብሪሃል 60ኛው ደቂቃ ላይ ሁለቱ የማሸነፊያ ግቦች እንዲሁ ከመረብ ማዋሃድ ችለው ኤቨርተን ድል አድርጓል። ሌላኛው ጨዋታ ሞሉኒክስ ላይ የነበረው የሊቨርፑል እና የወልቭስ ጨዋታ ነው። ፍጹም ያልተጠበቀ ውጤት ነው የተመዘገበው እዚህ ጨዋታ ላይ። ወልቭስ ሊቨርፑልን 2-1 በሆነ ውጤት ድል አድርጎታል። የወልቭስን ሁለት የማሸነፊያ ግቦች ጎሜዝ 78ኛው ደቂቃ ላይ፣ አንድሬ 94ኛው ደቂቃ ላይ አስቆጥሯል። በእርግጥ ለዚች ግብ መቆጠር አሊሰን ራሱ ኃላፊነቱን ይወስዳል ተብሎ ይጠበቃል። 83ኛው ደቂቃ ላይ ሊቨርፑልን አቻ ቢያደርግም ግን ከሽንፈት አልታደገውም። ሊቨርፑል በውድድር ዘመኑ 9ኛ ሽንፈታቸው፣ ወልቭስ ካለፉት 6 ጨዋታ የመጀመሪያ ድላቸው ሆኖ ተመዝግቦላቸዋል። ሊቨርፑል 48 ነጥብ ላይ ቆሟል። ስለዚህ ሊቨርፑል ደረጃውን ዛሬ ሊነጠቅ ይችላል። ወልቭስ ነጥቡን 16 አድርጎ ግን ከ20ኝነት ፍቅ አላለም። አርብ ወልቭስ ከሊቨርፑል በኤፍኤ ካፕ እንደገና ዳግም የሚጫወቱ ይሆናል። ወልቭስ አድናቆት ይገባዋል እያሉ ነው አርኔ ስሎት ከጨዋታው መጠናቀቅ በኋላ። የሊቨርፑል ዋና አሰልጣኝ አርኔ ስሎት ወልቭስ ላሳየው ነገር አድናቆት እንደሚገባውም ከሽንፈቱ በኋላ ተናግረዋል። ወልቭስ ለድሉ እንኳን ደስ ያላችሁ ያሉት አሰልጣኝ አርኔ ስሎት እነሱ ላደረጉት ነገር አድናቆት ግድ ይላል ብለዋል። ቡድኑ ጠንካራ የመከላከል ብቃት እንደነበረው ያነሱት አሰልጣኙ ነገሮችን ከባድ አድርገውብን ነበር ብለዋል። በመጀመሪያ አጋማሽ ጥሩ ተጫውተናል ብዬ አላስብም። በሁለተኛ አጋማሽ የተሻለን ነበርን፣ ነገር ግን ምርጥ አልነበርንም ብለዋል። በቀጣይ የቀሩትን ጨዋታ ሙሉ እናሸንፋለን ብለን ቃል ባንገባም ግን በተቻለ መጠን ጨዋታዎችን በጥሩ ሁኔታ ተወጥተን ዓመቱን በጥሩ ሁኔታ ለማጠናቀቅ ግን የምናደርገውን ጥረት እንቀጥላለን ብለዋል አሰልጣኝ አርኔ ስሎት። ወልቭስ በሊጉ ባለፉት 25 ጨዋታ 2 ድል ያለው ቡድን ነው። በነገራችን ለውድ ቤተሰቦቻችን ወልቭስ በፕሪሚየር ሊጉ ግን ነጥብ ሲያስጥል የመጀመሪያው ክለብ ሊቨርፑል አይደለም። በነገራችን ለውድ ቤተሰቦቻችን ከቶትናም 1-1 ወጥተው 1 ነጥብ፣ ከዩናይትድ 1-1 ወጥተው 1 ነጥብ፣ ከኒካስል 0-0 ተለያይተው 1 ነጥብ፣ ከአርሰናል 2-2 ተለያይተው 1 ነጥብ ወስደዋል። እነኚህ ትልልቅ የፕሪሚየር ሊግ ክለቦች። ከዛ ባይገርማችሁ ባለፈው ሳምንት ወልቭስ አስቶን ቪላ 2-0 አሸንፎ ድፍን 3 ነጥብ ወስዷል። አሁን ደግሞ ብዙም አይግረማችሁ ብለው ሻምፒዮኖቹን ሊቨርፑልን የረቷቸው 2-1። ወልቭስ ራሱን በፕሪሚየር ሊግ ያተርፋል ተብሎ ባይጠበቅም ብዙ ተአምር ስለሚፈልግ ግን እጅግ በጣም አስደናቂ ጉዞ ላይ ናቸው። ወልቭስ ያምናውን ሻምፒዮን ወራጅ ቀጠና ውስጥ ሆነው ከ90 ደቂቃ በኋላ ግብ አስቆጥሮ ያሸነፈም እንዲሁ የመጀመሪያ ቡድን ሲሆን ከ9 ዓመት በኋላ በፕሪሚየር ሊጉ ግርጌ ላይ ሆነው የሊጉን ሻምፒዮንም እንዲሁ በተመሳሳይ የረታ ቡድን ወልቭስ ሆኗል። ውድ ቤተሰቦቻችን ሊቨርፑል በዚህ ሲዝን ከ90 ደቂቃ በኋላ 5 ጨዋታ ተሸንፈዋል። ይህ በውድድሩ ታሪክ በአንድ ዓመት ውስጥ ከ90 ደቂቃ በኋላ በሚቆጠርበት ጎል አንድ ቡድን 5 ጨዋታ ሲሸነፍ ሊቨርፑል የመጀመሪያው ነው። ሊቨርፑል በ2026 በፕሪሚየር ሊጉ ካደረጋቸው 11 ጨዋታ 4ቱን ብቻ ነው ድል ያደረገው። እንደ አጠቃላይ ደግሞ ውድ ቤተሰቦቻችን ዘንድሮ ሊቨርፑል 9 ጨዋታ ተሸንፏል። ሊቨርፑል በፕሪሚየር ሊጉ 9 ጨዋታ የተሸነፈው በአንድ ሲዝን ለመጨረሻ ጊዜ በ2022 ነበር። ያውም በ38 ጨዋታ ነው። በ2021ም 9 ጨዋታ ተሸንፏል። ባለፉት 10 ዓመታት ውስጥ ለሶስተኛ ጊዜ ነው በአንድ ሲዝን 9 ጨዋታ በሊግ ሲሸነፍ። ይሄኛው ዘንድሮ የከፋ የሚያደርገው ግን ገና ጨዋታዎች እየቀሩ መሆኑ ደግሞ ውድ ቤተሰቦቻችን ነገሩን በጣም አስከፊ ያደርገዋል። እንዳጠቃላይ ውድ ቤተሰቦቻችን በዚህ ውድድር ዓመት ከ90 ደቂቃ በኋላ ሊድስ 8 ግብ ተቆጥሮበታል። ሊቨርፑል ትናንትና 7ኛ ግብ ነው የተቆጠረበት። የሊቨርፑልን የከፋ የሚያደርገው ግን ሊቨርፑል በ5ቱ ጨዋታ ሽንፈት ነው የገጠመው።
ይሄ ሊቨርፑልን አስከፊ ያደርገዋል። ምናልባት ሊቨርፑል እንደ ቡድን ፍሎሪያን ቬርዝን የሚናፍቅበት ሰዓት የመጣ ይመስላል። ለማንኛውም ሂሳብ ካወራረዱበት የፊታችን አርብ በኤፍኤ ካፕ ይጫወታሉ። ሊቨርፑሎች ይህን ሂሳብ እንዴት ያወራርዱታል የሚለው ይጠበቃል። ግን ፍሎሪያን ቬርዝ ያለምንም ጥርጥር ለሊቨርፑል ግብም ሲያስቆጥር አሲስትም ሳያደርግ ሜዳ ላይ ምን ያህል አስፈላጊው ተጫዋች እንደሆነ ያየንበት ሳምንት ሊሆን ይችላል። ሳላ ውድ ቤተሰቦቻችን ወደ ፕሪሚየር ሊግ ግብ አስቆጣሪነት ተመልሷል። ትናንትና 83ኛው ደቂቃ ላይ ግብ አስቆጠረ። በነገራችን ላይ ከኖቬምበር በኋላ ለመጀመሪያ ጊዜ ነው ግብ ያስቆጠረው። ኖቬምበር 2025 በቀን ካሰላ ነው ከ122 ቀናት በኋላ ነው ሳላ ኳስና መረብን ማገናኘት እየቻለው ሳላ በኩል ምናልባትም ይሄ ረጅሙ ግብ ለማስቆጠር ሂደት ትላንትና መጠናቀቁ በቀጣይ ጨዋታ ላይ ለመነሳሳት በብዙ ይጠቅመዋል ተብሎ ይታሰባል። ምናልባት የቡድኑ ቁልፍ ተጫዋች ቨርጅል ቫንዳይክ ትላንትና በግል ጥሩ ነበረ። እንዳጠቃላይ ወደ ቤተሰቦቻችን በ2025/26 የውድድር ዓመት 215 ኳሶችን ከግብ ክልል አርቋል። ወደ 7.7 ኳሶችን ከግብ ክልል በጨዋታ የሚያረቀው እሱ ነው። 136 የአየር ላይ ኳሶችን አሸንፏል። በጨዋታ ወደ 4.9 ነው ካሰላ ነው። 2114 ኳሶችን ለቡድን አጋሮቹ በትክክል አቀብሏል። ጥሩ ጊዜን እያሳለፈ ነው። እንደ ግለሰብ ካየ ነው ጥሩ ባልሆነው ቡድን ውስጥ ከሳላ ጋር በአንድ ወቅት ነበረ ኮንትራታቸውን አምና ያራዘሙት። ምናልባት የቨርጅል ቫንዳይክ ዓመት ሊቀጥል ይችላል እስከ ቀጣይ ዓመት በሊቨርፑል የተተኪውን ጉዳይ ዘንድሮ አምጥተው ምናልባት በውድ ዋጋ ለሳውዲ ሸጠን እናትርፍበት እስካላለው ድረስ ሳላ ግን ቆይታው ሊያበቃ ይችላል። ግን ሳላ ከ122 ቀን በኋላ ወደ ግብ አስቆጣሪነት እንዲሁ የተመለሰበት ነበረ። አንድ መረጃ እናንሳ። ጉዳዩ ወደ ሲቲ መረጃ መሸጋገሪያ እናደርገዋለን። በክሎፕ ዘመን ሊቨርፑልና ሲቲ ፍልሚያቸው ከፍ ያለ ነበረ። በፕሪሚየር ሊጉም የዋንጫ ፉክክራቸው ከበድ ያለ ነበረ። ከሰሞኑ አንድ ቅሬታ እየተነሳ ነበረ። በቼልሲና በአርሰናል ጨዋታ ሶስቱም ከማዕዘን ምት የመጡ ግቦች አርሰናል ጨዋታ 2-1 እንዳሸነፈ ይታወቃል። ቲኤንቲ ስፖርት ነው መረጃውን ይዞት የወጣው። ክሎፕና ጋርዲዮላ ሲቲና ሊቨርፑልን ይዘው 16 የፕሪሚየር ሊግ ጨዋታን አድርገዋል። በጥምሩ እነኚህ 16 ጊዜ አንዴ በአንፊልድ፣ አንዴ በኢታድ ስቴዲየም፣ አንዴ በዌምብሌ ሲገናኙ ሁለት የማዕዘን ምት ነው ሁለቱ ክለቦች ያስቆጠሩት። 46 ግቦች አስቆጥረዋል በእርስ በርሳቸው። 43ቱ በክፍት ጨዋታ የመጡ ከፍጹም ቅጣት ምት ውጭ የመጡ ናቸውና ፕሪሚየር ሊጉ ላይ ሁለቱ እንዴት ጣዕም የነበራቸው አሰልጣኞች ነበሩ፣ በተለይም ክሎፕ ክለቡን ሳይለቁ በፊት የነበረው በሚል ቲኤንቲ ስፖርት አንድ ትልቅ ዘገባ ይዞ ወጥቷል። ለእናንተ ውድ አድማጮቻችን ከወቅታዊ ሁኔታ አንጻር አደረስናችሁ። በዚሁ ወደ ሲቲ መረጃ እንሸጋገርበት። ፔፕ ጋርዲዮላ ነጥብ መጣል ምን ሲደረግ ብለዋል። ፔፕ ጋርዲዮላ በውድድር ዓመቱ የቀሩትን ጨዋታዎች አስልተው ያለው የነጥብ ልዩነት 5 መሆኑንም አንስተው ግን ቀሪ ጨዋታ እንዳላቸው የዘነጉት እስኪመስል ሳያነሱት የ5 ነጥብ ልዩነት ስላለ እንታገላለን ብለዋል። እሳቸው ፔፕ ጋርዲዮላ ሊጉ በዚህ ውድድር ዘመን ጥሩ አይደለም እና አሸናፊው ጥሩ አይሆንም ከሚሉት ጋርም ፈጽሞ አልስማማም ብለዋል። የእንግሊዝ ፕሪሚየር ሊግ ከበድ ያለ ነው፣ በጣም ከባድ ነው። ወልቭስ፣ አርሰናል እና ቪላን ነጥብ ሲያስጥል ግርጌ ላይ ስላለ ማንም አልጠበቀም ነበር ብለዋል። ቪላ በኡናይ ኤምሬ የሚመራና እኔ የአሰልጣኝ አርአያ አድርጌ የምቆጥረው ሰው ነው። እሱ ግን በወልቭስ ተሸንፏል። ስለዚህ ፕሪሚየር ሊጉ ምን ያህል ጠንካራና ከባድ እንደሆነ ተመልከቱ። ስለዚህ በዚህ ዓመት በፕሪሚየር ሊጉ አሸናፊ መሆን የሚገባው ቡድን የለም፣ ማንም ጥሩ አይደለም በሚለው አልስማማም ብለዋል ፔፕ ጋርዲዮላ። ውድ ቤተሰቦቻችን እቺ ሐሳብ በቀጥታ የምትመለከተው ፖል ስኮልስን ነው። ምንም ጥያቄ የለውም። ፖል ስኮልስ ነው ምላሽ የሰጡት ፔፕ ጋርዲዮላ። ፔፕ ጋርዲዮላ ይሄን ምላሽ የሰጡበት ምክንያት ደግሞ ፖል ስኮልስ ዘንድሮ የሊግ ዋንጫ መሰጠት የለበትም ብሎ ሐሳብ መስጠቱን ተከትሎ ነው። የቀድሞ የማንቸስተር ዩናይትድ አማካይ ፖል ስኮልስ ዘንድሮ በፕሪሚየር ሊግ አንድም ጥሩ ቡድን አላየውም ብሏል። ዘንድሮ ዋንጫውን ማሸነፍ እንደሚገባው ያሳመነኝ አንድም የእንግሊዝ ፕሪሚየር ሊግ ክለብ የለም ያለው የቀድሞ የዩናይትድ ሰው አክሎም በዚህ ዓመት ለአሸናፊ ቡድን ሁሉ ዋንጫ አይገባውም፣ የትኛው ጥሩ ቡድን ኖሮ ነው ዘንድሮ ወይም የትኛውን ጥሩ እግር ኳስ ተጫውቶ ነው ዘንድሮ የፕሪሚየር ሊግ ዋንጫ ለአሸናፊ የምንሰጠው? ማንም አይገባውም እያለ ነው። ለዚህ ሐሳብ ነው ፔፕ ጋርዲዮላ ወልቭስ፣ አርሰናልና ቪላን ነጥብ አስጥሎ ስታይ ፕሪሚየር ሊጉ ምን ያህል ከባድ እንደሆነ ታውቃለህና በዚህ ንግግር አልስማማም ሲሉ ሐሳባቸውን የሰጡት።
ፔፕ ጋርዲዮላ በዘመናዊ እግር ኳስ ለአንድ ክለቦች ሻምፒዮንስ ሊግ ተሳትፎ ማግኘት በጣም አስፈላጊ ነው፣ ዋንጫ በሉት ብለዋል። እሳቸው የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ራሱ የፕሪሚየር ሊግና ሌሎቹ ዋንጫዎችን ከማሸነፍ ባልተናነሰ ሻምፒዮንስ ሊግን መሳተፍ በእንግሊዝ ስኬት ነው ብለዋል። ፔፕ ጋርዲዮላ ማንቸስተር ሲቲ ከቆመ ኳስ ጋር መች ነው የሚታረቀው ልክ እንደ ሌሎቹ ሲባሉ እሳቸው በጣም ጥሩ ስራ እየሰራን ነው፣ ያው ጊዜ አጥሮን ነው ብለዋል እሳቸው። ነገር ግን በፕሪሚየር ሊጉ የአምናው ሻምፒዮንም ዘንድሮ ለሻምፒዮንነት የሚፎካከረውም አርሰናል በርካታ የቆመ ኳስ አስቆጥረዋል ሲባሉ እሳቸው ግድ የለም እኛም እንሞክረዋለን ብለዋል ይሄን ነገር። ከዛ በዘለለ በቡድን ዜና ኤርሊንግ ብሮት ሃላንድ ወደ ቡድኑ ተመልሷል ብለዋል። ምናልባት ከፊትነስ ጋር በተያዘ ዛሬ ወይ ከተጠባባቂ ወንበር ሊያስጀምሩት ይችላሉ ተብሎም ይጠበቃል። ጨዋታው ምሽት 4:30 ኢታድ ስቴዲየም ላይ ይደረጋል። ማንቸስተር ሲቲ ከኖቲንግሃም ፎረስት። ውድ ቤተሰቦቻችን ሲቲ በዚህ ውድድር ዓመት 30 ድል አለው፣ 6 አቻ፣ 7 ሽንፈት አስተናግዷል። በኖቲንግሃም ፎረስት በኩል 12 ድል፣ 9 አቻ፣ 19 ሽንፈት አስተናግደዋል። በዚህ ውድድር ዓመት በ12 ሽንፈት ከሲቲ ይልቃሉ። ሲቲ በመጨረሻ 5 ጨዋታ ሽንፈት የሚባል ነገር አልገጠመውም። ጭራሽ 3ቱን ጨዋታ ድል ሲያደርግ መረቡ አልተደፈረም። ኖቲንግሃም ፎረስት የመጨረሻ 3 ጨዋታ 3ቱንም ተሸንፏል። ከመጨረሻ 5 ጨዋታ ደግሞ 1 ድል 1 አቻ 3 ሽንፈት አለው። በእርስ በርስ ግንኙነት ሲቲ 44 ጊዜ ኖቲንግሃም ፎረስትን ረቷል። ኖቲንግሃም ፎረስት በተቃራኒው 31 ጊዜ ሲቲን ረቷል። 28 ጊዜ ባቻ ውጤት አጠናቋል። የመጀመሪያ ዙር ጨዋታም በሲቲ ግራውንድ ሲቲ 2-1 አሸንፎ ነበረ። እንደ አጠቃላይ መጨረሻ 4 ጨዋታ ሲቲ 3ቱን አሸንፎ ኖቲንግሃም ፎረስት 1ን አሸንፏል። የዛሬ ጨዋታ ማሸነፍ የደረጃ ሰንጠረዡ ላይ ለውጥ ባያመጣም ግን የዋንጫ ፉክክሩ ላይ ትልቅ ተጽዕኖ ይኖረዋል። ቅድመ ግምታችሁን አጋሩን። የቼልሲ እግር ኳስ ክለብ ባለቤቶች ለአንድ አሰልጣኝ ስንብት ምክንያት ናቸው ተብሏል። ትላንትና ፍላሚንጎ ክለቡ እንግዲህ በጣም አስገራሚ ሁኔታ አሰልጣኝ ያሰናብቶ ነበረ። በጣም ያልተጠበቀ ስንብት ነበረ። እኛም በእርግጥ ይሄን አዘሰናችሁ ነበር። የፊሊፔ ሉዊዝ ስንብት ከዚህ ሁሉ ስኬት በኋላ እንዴት መጣ በሚለን ለማጣራት ጥረት እናደርጋለን ብለናችሁ ነበረ። የፍላሚንጎ ፕሬዚዳንት ፊሊፔ ሉዊዝ ከቼልሲ ባለቤቶች ጋር ውይይት እያደረገ እንደነበረ ታውቋል። በዛን ጊዜ ክለቡ ኮንትራት ለማደስ በንቃት እየሰራ ነበር ብለው በዚህ ምክንያት ለፍላሚንጎ 3 ቀን ሙሉ መልስ አልሰጠም። በዚህ ምክንያት ከቼልሲ ጋር በድብቅ እየተነጋገረ ነበር። በዚህ ምክንያት አባረነዋል ብለዋል። በነገራችን ላይ ለቼልሲ አሰልጣኝነት ሳይሆን ለስትራስቡርግ አሰልጣኝነት ነበረ በወቅቱ ቼልሲ በድብቅ ሲያነጋግረው ነበር የተባለው። በዚህ ምክንያት ነው ፍላሚንጎች አሰልጣኙን ትላንትና ያሰናበቱት። ቼልሲ ለመግባት ሲል ማን ዩናይትድ፣ ፎረስት እና ስፐርስ እንዲሁም በአውሮፓ ግዙፍ ክለቦችን ጥያቄ ውድቅ አድርጓል እያለ ነው ዘሰን ኤስታቪዮን። በእርግጥ በወቅቱ ዩናይትድ ይፈልገው ነበረ። ከዚህ ጋር በተያዘ ኤስታቪዮ ቤተሰቤ ወደ ሌሎች ክለቦች ሄደው ነበር፣ ግን ትኩረቴን የሳቦኔ ቼልሲ ስለነበረው ቼልሲ የመጣሁት ብሏል። ከቼልሲ ጋር ያለው ፕሮጀክት የተለየ ነው፣ ምክንያቱም በጨዋታ ውስጥ ተጨማሪ እድል የሚሰጥ ቡድን ነው ብሏል። ቼልሲ የኔ መዳረሻ እንደሚሆን አውቅ ነበር፣ ምክንያቱም ብዙ ደቂቃዎች እንድጫወት ያግዘኛል። በዓለም ላይም ካሉ ምርጥ ተጫዋቾች መካከል አብዛኞቹ ቼልሲ ይገኛሉ ብሏል። ችሎታዬን ለቼልሲ ማሳየት እፈልጋለሁ፣ እንደማደርገው ማውቃለሁ እና በእርግጥ በዓለም ላይ ካሉ ምርጥ ተጫዋቾች መካከል መሆን እፈልጋለሁ። ቼልሲን የመረጥኩት ለዛ ነው ብሏል። የአርሰናሉ ብራዚላዊ ጋብርኤል ጄሱስ በጉዳዩ ላይ ሀሳቡን ሲያጋራም በትክክለኛው መንገድ ላይ ነው የሚገኘው፣ በእንግሊዝ ፕሪሚየር ሊግ ታላቅ ተጫዋች ይሆናል፣ እርግጠኛ ነኝ በሱም ሲል እንዲሁ ሀሳቡን አጋርቷል። ከቡድን ዜና ጋር በተያያዘ አሊያንድሮ ጋርናቾን በተመለከተም ሊያም ሮዛኒየር ጋርናቾ በጣም ምርጥ ተጫዋች ነው፣ እጅግ በጣም አስደናቂ ነው፣ በልምምር ላይ ስለሱ ብዙ ነገር ተመልክቻለሁ ብሏል። ያው በአርሰናል ጨዋታ ወደ አቻነት ሊያመጣቸው ነበረ፣ ዳቪድ ራያችን ኳስ አዳነባቸው እንጂ። ሌላው በቡድን ዜና ኮልዊል እና ጄምስ ባዮን ጊተንስ ውጪ ሁሉም ልምምድ ሰርተዋል ተብሏል። ትላንትና ኮልዊል እና ጄምስ ባዮን ጊተንስ በዛሬ ጨዋታ ላይ መገኘታቸው በጣም አጠራጣሪ ነው። ኢሴጎ ከጉዳት ተመልሶ ልምምድ ሰርቷል ትላንትና በጨዋታው ላይ። ኤስታቪዮን ግን በልምምድ ላይ አልተመለከትነውም። ምናልባት የመጨረሻ የቡድን ዜና በቼልሲው አሰልጣኝ በኩል ይፋ ሲደረግ ተከታትለን ለቼልሲ ደጋፊዎች እናደርሳቸዋለን፣ በዛሬው ጨዋታ ዙሪያ ማለት ነው። በቡድን ዜና ግን በጣም አስገራሚ አንድ መረጃ ለቼልሲ ደጋፊዎች እንዲሁ እናደርሳችሁ። መረጃው ቢቢሲ ስፖርት ነው ይዞት የወጣው። ፓልመር ሳይኖር በዚህ ዓመት ቼልሲ
73 በመቶ የሚሆን ጨዋታን ያሸንፋል። ፓልመር ሲጫወት ግን ወደ 24 በመቶ ዝቅ እያለ ነው። እሱ ሳይኖር በአንድ ጨዋታ 2.27 ነጥብ ያገኛል። ካለ ወደ 1.18 ዝቅ እያለ ነው። ፓልመር ሲኖር ቡድኑ እየተቸገረ ነው። ውድ ቤተሰቦቻችን በእርግጥ እሱም ብዙ ጨዋታዎች ላይ የለም፣ ግን ጥቂት ባለባቸው ጨዋታዎች ላይ ቡድኑ እየተቸገረ ነው። ምናልባት ሊያም ሮዛኔር እሱን ወደ ተጠባባቂ ወንበር የሚያስቀምጡበት ሰዓት አልደረሰምን? መረጃው ቢቢሲ ስፖርት ነው። የመረጃ ምንጩ ስኩዋካና ሁስኮርድ ናቸው። ከዛ በዘለለ በቡድን ዜና ዛሬ ኤንዞ ፈርናንዴዝ ቡድኑን በአምበልነት ይመራል ተብሎ ይጠበቃል። ለ50ኛ ጊዜ ይሆናል ማለት ነው ቡድኑን ዛሬ በአምበልነት የሚመራው። ጨዋታው የሚደረገው ከአስቶን ቪላ 4ኛና 6ኛ ደረጃ ላይ በፕሪሚየር ሊጉ ተቀምጠው የሚያደርጉት ፍልሚያ እንደሆነ ይታወቃል። አስቶን ቪላ ከቼልሲ የጨዋታው ሰዓት ምሽት 4:30 ሜዳው አስቶን ቪላ ፓርክ። አስቶን ቪላ 23 ድል አለው በዚህ ዓመት 7 አቻ 9 ሽንፈት ገጥሞታል። በቼልሲ በኩል በዚህ ውድድር ዓመት 22 ድል 10 አቻ 11 ሽንፈት እንደዚሁ አስተናግደዋል። በመጨረሻ 5 ጨዋታ አስቶን ቪላ አንድ ድል ነው ያለው። ውድ ቤተሰቦቻችን ጭራሽ የመጨረሻ 3 ጨዋታዎች ሁለቱን ተሸንፎ አንዳቸው ነው የወጣው። እንዳጠቃላይ በመጨረሻ 5 ጨዋታ አንድ ድል 2 አቻ 2 ሽንፈት ገጥሞታል። በቼልሲ በኩል ከመጨረሻ 5 ጨዋታ 2 ድል 2 አቻ 1 ሽንፈት አለው። የመጨረሻ 2 ጨዋታ ደግሞ ከበርንሌ 1-1 በአርሰናል 2-1 ተሸንፈዋል። የሁለቱ ክለቦች የእርስ በርስ ግንኙነትን ከተመለከትን ቼልሲ 69 ጊዜ አስቶን ቪላን ረቷል። አስቶን ቪላ 59 ጊዜ ነው ቼልሲን የረታው። 38 ጊዜያቸው ወጥተዋል። በመጨረሻ 5 ጨዋታ ወይም የመጨረሻ 4 ጨዋታውን ብቻ ነጥለን እንኳን ብናይ የአስቶን ቪላ የበላይነት አለ። ውድ ቤተሰቦቻቸው ሁለቱን አስቶን ቪላ አሸንፎ ቼልሲ አንዴን ያሸንፈው 1 ጊዜያቸው ወጥተዋል። የመጀመሪያ ዙር ጨዋታ ስታንፎርድ ብሪጅ ላይ ቪላ 2-1 አሸንፎ ነበር። የዛሬው ጨዋታ ግን አስቶን ቪላ 4ኛ ሆኖ ቼልሲ 6ኛ ሆኖ ነው ጨዋታ የሚያደርጉት። ቼልሲ ካሸነፈ ውድ ቤተሰቦቻችን ነጥቡን 48 ማድረስ ችሎ 5ኛነትን ከሊቨርፑል መረከብ ይችላል። አስቶን ቪላ ነጥቡን ከዩናይትድ ጋር አስተካክሏል። አሁን ላይ 3ኛ ሆኖ ለማጠናቀቅ የሚያደርገው ጥረት ላይ በጣም ወሳኝ ጨዋታ ነው። ቅድመ ግምታችሁን አጋሩን። ይህ ጨዋታ በብዙ መንገድ የዛሬ ትልቁ ጨዋታ ነው። ቅድመ ግምታችሁን የቼልሲም የቪላም ደጋፊዎች አጋሩን። የውድድር ዓመቱ ከተጀመረ ጊዜ ጀምሮ እነሆ 200 በላይ ቀናት ተቆጥሯል። ውድ ቤተሰቦቻችን አርሰናል 44 ጨዋታዎችን አድርጓል። እነኚህ 44 ጨዋታ ላይ ከ3 በላይ ሽንፈት አላስተናገደም። ጭራሽ በአውሮፓ ሻምፒዮንስ ሊግ ሽንፈት የሚባል ነገር አልተመለከተም። ፕሪሚየር ሊጉን ይመራል። በጊዜነት በ5 ነጥብ ልዩነት እየመራው እንደሆነ ይታወቃል። ካራባው ካፕ ዌምብሌ ፍጻሜ ደርሷል። ኤፍኤ ካፕ 5ኛ ዙር ደርሷል። አርሰናል አሁንም ሁሉም ነገር በእጁ ያለ ክለብ ነው። ማርች 4 በፈረንጆች አቆጣጠር 2026 ላይ ሆነን የዚህ ቡድን የጀርባ አጥንት ከሚባሉ በተለምዶ ኮከቦች ውስጥ አንዱ ቡካዮ ሳካ ነው። በእርግጥ አርሰናል ኮከብ የለውም እየተባለ ብዙ ዝግብ ብዙ ጭቅጭቅ ቢነሳም ቡካዮ ሳካ በወቅታዊ ብቃት ትችቶች እየደረሱበት እንደሆነ የሚታወቃል። ግን የቼልሲ ጨዋታ ላይ ምን አይነት ሚና ነበረው? ከዛሬው ጨዋታ አስቀድመን እንመልከተው። በቼልሲ ጨዋታ ላይ በነገራችን ላይ ቡካዮ ሳካ 4 የግብ ዕድል ፈጥሯል። ቀዳሚ ነው። 20 ኳሶችን 3ኛ የሜዳ ክፍል ላይ ያቀብሏል። ቀዳሚ ነው። በጨዋታው 3 ጥፋት ተፈጽሞበት ለአርሰናል ቅጣት ምት አስገኝቷል። ቀዳሚ ነው። 7 ኳሶችን ተቃራኒ ሳጥን ውስጥ ነክቷል። ይሄም ቀዳሚ ነው። የሚበልጠው የለም፣ የሚስተካከለው ግን አለ። 6 የአንድ ላይን ጎቶችን አሸንፏል። በዚህም የሚስተካከለው እንደሚበልጠው የለም። ቡካዮ ሳካ በዛ ጨዋታ ላይ እንደዚህ አይነት ጥራት ያለውም ቁጥር ለአርሰናል ነበረው። ሌላው የቡድኑ ቁልፍ ተጫዋች ብዙ ያልተነገረለት ጋብርኤል ማጋሌሽ በዚህ ወር የወሩ ኮከብ እጩ ውስጥ አልገባም። በጣም አነጋጋሪ ነበረ። ጋብርኤል ማጋሌሽ በነገራችን ላይ በፕሪሚየር ሊጉ በቦታው ባለፉት 6 ጨዋታ ወደ 7.62 ሬቲንግ ተሰጥቶታል። ይሄ በጣም ትልቅ የሚባል ቁጥር ነው። በአርሰናሉ ተጫዋች በኩል በሁስኮርድ የተሰጠው ግን የወሩ ኮከብ እጩ ሲቀርብ የለም ዝርዝር ውስጥ። ትናንት ምሽት በቃል ስፖርት ዩቲዩብ ቻናል ለአርሰናል ደጋፊዎች እጩዎች እናቀርበን ነበረ። የእናንተ የወሩ ምርጥ ማን ነው ብለን ቪክተር ዮኬሬሽ ነው፣ ፔሮ ኤንካፔ ነው፣ ኑኖ ማዱኬ ነው ወይስ ኤብሪቼ ኤዜ? ከነኚህ ከአራቱ አርሰናል ኦፊሻል እጩ ያቀረበው ይሄንን ነውና ምረጡ ብለን ነበር። የጋብርኤል ማጋሌሽ ምርጥነትንስ ግን እንዴት ታዩታላችሁ? ምልከታችሁን አጋሩን። ከአርሰናል ጋር በተያያዘ በነገራችን ላይ አርሰናል በዚህ ሰዓት በፕሪሚየር ሊጉ በርካታ ተቀናቃኝ ያለበት ወይም አርሰናል ዋንጫ እንዳይበላ የሚፈልጉ
በርካታ እንግሊዛውያን እንግሊዝ ውስጥ አሉ። ይሄ በጣም አነጋጋሪ ጉዳይ ነበር። እንደውም ፓት ኔቪ አርሰናል እግር ኳሳዊ ጠላቱ ይበዛል ብሎ ነበረ ትላንትና በዩቲዩብ ገጻችንም ይሄን አድርሰን ነበር። እንግሊዝ ውስጥ እንግዲህ በበርካቶች የማይወደደው ክለብ አርሰናል ነው። አሁን በዚህ ሰዓት ላይ በርካታ እግር ኳሳዊ ጠላት አለበት በሚል ፎረስት 2ኛ፣ ሊቨርፑል 3ኛ፣ ኤቨርተን 4ኛ፣ ፓላስ 5ኛ፣ ቶትናም 6ኛ በርካታ የሚጠሉ ክለቦች ሆነዋል። ከዚህ ጋር በተያያዘ ሌላ አንድ መረጃ እናንጋራችሁ። ምናልባት የእግር ኳሳዊ ደጋፊ ስለሆነ ግለሰቦች የፈለጉትን የመደገፍ የፈለጉትን አለመደገፍ መብት አላቸው። ከሚዲያዎች ጋር በተያያዘ ደግሞ በገለልተኝነት ጥያቄ ያነሳሉ በርካታ አርሰናልን። ለአብነት ያክል ሊቨርፑል 2019 የፕሪሚየር ሊጉን ዋንጫ ሲያነሳ በርካታ የቆሙ ኳሶች ላይ ጥገኛ ሆኖ ነበር፣ ወይም ያልተለመደ ነበረ። በወቅቱ ቢቢሲ ስፖርት የቆመ ኳስ ኪንግ ብሎ ነበረ በወቅቱ ዜና ይዞት የወጣው። አሁን በአርሰናል ጊዜ ሲሆን አስቀያሚ ነው ወይንስ ምርጥ ነው የቆመ ኳስ የሚል ጥያቄ ማንሳቱ በርካታ አርሰናላውያን አበሳጭቷቸዋል። እዚሁ የቆመ ኳስ ላይ እንቆይ። ፋቢያን ሁዝለር ዛሬ ከአርሰናል ጋር ጨዋታ አለባቸው ብራይተንን ይዘው። እሳቸውም ጋርዲዮላም አርኔ ስሎትም ካሪክም የቆመ ኳስ ላይ በተወሰነ መንገድ ደስተኛ እንዳልሆኑ ተናግረዋል። የብራይተኑ አሰልጣኝ ፋቢያን ሁዝለር ሀሳባቸውን ሲያጋሩ አርሰናል የቆመ ኳስ ስለመጠቀም በሚሞክርበት ወቅት ሰዓት እያባከነ ነው፣ እኛ እየተበሳጨን ያለ ነው ብለዋል። አሰልጣኙ አክሎም የእጁ ኳስ ሲወረወር የማዕዘን ምትና ቅጣት ምት ሲመታ የሰዓት ገደብ የሚቀመጥበት ሕግ ያስፈልጋል ብለዋል። በነገራችን ላይ ሕጉ ወጥቷል። በቀጣይ ከዓለም ዋንጫ ጀምሮ ይተገበራል። ደቂቃ እንዳይባከን ማዕዘን ምት ሲመታ የእጁ ሲወረወር። ፋቢያን ሁዝለር ይቀጥላሉ። አርሰናል ብዙ ሰው ልብ አላለውም የሚሉት እሳቸው ነገር ግን በተለይ አርሰናል ጨዋታን እየመራብህ ከሆነ እና ጨዋታው በዛ ውጤት እንዲጠናቀቅ ከፈለገ አብዛኛውን ጊዜ አርሰናል ሰዓት የሚገለው የእጅ ሊወረውሩ ሲሉ፣ ማዕዘን ምት ሊመቱ ሲሉና ቅጣት ምት ሊመቱ ሲሉ ነው። ይህ የአርሰናል ድርጊት የጨዋታን መልክ ያደናቅፋልና ዛሬ የሚያጫውቱን እንዳኛ አደራ የምለው ነገር አርሰናል ማዕዘን ምት ሊመታ ሲል፣ የእጅ ሊወረውር ሲል እና እንዲሁም ቅጣት ምት ሊመቱ ሲሉ ሰዓት እንዳያባክኑ ተከላከሉልን እያሉ ይገኛሉ አሰልጣኝ ፋቢያን ሁዝለር። ከዚህ የቆመ ኳስ ጋር በተያዘ ግን የሚታማውን አርሰናልን ራሱን እንየው። አርሰናል ዘንድሮ 58 የፕሪሚየር ሊግ ግብ አለው። አንድም የፕሪሚየር ሊግ ክለብ 58 ግብ ላይ አልደረሰም እስካሁን። ቀዳሚውና ብቸኛው ክለብ አርሰናል ነው፣ ሲቲ ይከተለዋል። ከነኚህ 58 ግቦች ውስጥ 22ቱ ከቆመ ኳስ ነው አርሰናል ያስቆጠረው። በመቶኛ ካሰላ ነው 38 በመቶ ነው። ታዲያ ከአርሰናል በላይ በክለቡ አብዛኛውን ጎሉን ከቆመ ኳስ ያገኘ ወይም በፐርሰንት ያገኘ ክለብ የለም ወይ ካለን በቁጥር ደረጃ አርሰናልን የሚያክል 22 ግብ ያስቆጠረ አንድም የፕሪሚየር ሊግ ክለብ የለም የቆመ ኳስ። ካስቆጠሩት ግብ አንጻር ግን ካየን አርሰናል 5ኛው ቡድን ነው ካስቆጠሩት ግብ አንጻር። ምክንያቱም ፓላስ 50 በመቶን ያስቆጠረው ከቆመ ኳስ ነው። ካስቆጠረው ውስጥ ኒካስል 49 በመቶን፣ ሊድስ 46 በመቶን፣ ቼልሲ 39 በመቶን ነው ከቆመ ኳስ ያገኘው። አርሰናል 38 በመቶን ነው። ካስቆጠሩት ግብ አንጻር ከሆነ ንጻሬው አርሰናል 5ኛው ነው። በቀጥታ ካስቆጠሩት ግብ ካሰላ ነው ግን አርሰናል 22 የቆሙ ኳሶችን ማስቆጠሩ ቀዳሚው ቡድን ነው። በቡድን ዜና ትላንትና ዴክላን ራይስን በልምምር ላይ አላየነውም። ምናልባት ለምን የሚለው ነገር ዛሬ ምላሽ የሚያገኝ ይሆናል። ከሃቨርዝ እና ራይስ ትላንትና በልምምር ላይ ባይታዩም ዴክላን ራይስ እና ከሃቨርዝ ግን ከቡድኑ ጋር መኖራቸው ተረጋግጧል። እናም በዛሬው ጨዋታ ላይ ሊገኙ ይችላሉ ተብሏል። ምናልባትም ከተጠባባቂ ወንበር አሰልጣኝ የሚኬል አርቴታ ሊያስጀምሯቸው ይችላል። በጉዳዩ ዙሪያ ተጨማሪ መረጃዎችን ካገኘን በቀጣይ መረጃ ሰዓት እናካትተዋለን። ዛሬ የፕሪሚየር ሊግ ዋንጫ ጉዞ ላይ የራሱ የሆነ ትልቅ አሻራ የሚያሳርፍ የ29ኛ ሳምንት መርሃ ግብር አሜክስ ብራይተን ስቴዲየም ብራይተን ኤንድ ሆቭ አልቢዮን ከአርሰናል ይጫወታሉ። ብራይተን በዚህ ዓመት 12 ድል አለው፣ 10-11 ሽንፈት ገጥሞታል። በአርሰናል በኩል በዚህ ውድድር ዓመት 33 ድል አለው፣ 8-3 ሽንፈት ብቻ ገጥሞታል። በመጨረሻ 5 ጨዋታ ብራይተን የመጨረሻ 2ቱን ድል አድርጓል። ከቀሩት ጨዋታ ከ5ቱ 3ቱን ተሸንፏል። አርሰናል ከመጨረሻ 5 ጨዋታ ሽንፈት አልገጠመውም፣ 3 ድል 2 አቻ አለው። በነገራችን ላይ ውድ ቤተሰቦቻችን በእርስ በርስ ግንኙነት አርሰናል ብራይተንን 17 ሲረታ ብራይተን 8 አርሰናል ረቷል፣ 7 ያቻ ወጥቷል። የመጨረሻ 4 ግንኙነት ነጥለን ካየን አርሰናል 2ቱን ሲረታ 2 ያቻ ወጥቷል። የመጀመሪያ ዙር ጨዋታ በኤምሬትስ ሲካሄድ አርሰናል ነበር ባለ ድሉ። ዛሬስ ማን ጨዋታውን በበላይነት ሊወጣው ይችላል?
ሲቲም በተመሳሳይ ሰዓት ነው ጨዋታውን የሚያደርገው ምሽት 4:30 ሲቲ ታር ላይ ነው። አርሰናል ግን ዛሬ አሜክስ ላይ ሄዶ ነው ጨዋታውን የሚያደርገው። ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ ላኩልን። የዩናይትድን መረጃ በቡድን ዜናን ጀምር። ከማንቸስተር ዩናይትድ ጋር በተያዘ አሁን ወቅቱ ዩናይትድ ቤት የአውሮፓ ሻምፒዮንስ ሊግ ትኬትን ቆርጦ ማጠናቀቅ፣ የተጫዋቾችን ኮንትራት ማራዘምና በመለማዮቻቸው በኩል ቀጣይ የሚመጡ ተጫዋቾች ላይ ስራ መስራት ነው። አሁኑ ሰዓት ላይ በማንቸስተር ዩናይትድ እየተሰሩ ካሉ ስራዎች ውስጥ ኮንትራት በማራዘም ሂደት ላይ የማንቸስተር ዩናይትድ አመራሮችና የቦርድ ኃላፊዎች ከኮቢ ሜይኖ ወኪል ጋር ድርድሩን አጠናክረው ቀጥለዋል። በመርህ ዙሪያ ኮቢ ሜይኖ መቆየት ይፈልጋል። አሁንም ግን ኮቢ ሜይኖ በማንቸስተር ዩናይትድ ሲቆይ ልክ በሩበን አሞሪ አይነት የደረሰበት ነገር እንዲደርስበት አይፈልግም። ለዚህ ቡድኑ ምን አይነት ዋስትና ይሰጠዋል የሚለው ቀጣይ ኮንትራቱን የሚፈርምበትን ሂደት ያፋጠናል ተብሏል። እንዳትረሱ ውድ ቤተሰቦቻችን፣ ኮቢ ሜይኖ በዩናይትድ ኮንትራቱን ሊፈርም ተስማምቶ ሩበን አሞሪ አልፈቅድ ብለው ነው ኮንትራቱን ያን ያላራዘመው እንጂ ሁሉ ነገር ከስምነት ደርሰው ነበር። ሩበን አሞሪ ነው ያስተጓጎለው። አሁን ሩበን አሞሪ በዩናይትድ የለም። ኮቢ ሜይኖ የሚደራደረው ከቦርዱ ጋር ነው። በዚህ ውድድር ዘመን በፕሪሚየር ሊጉ ከፍተኛ የግብ ዕድል በመፍጠር ዩናይትድ ሁለተኛ ነው። የሚበለጠው በሻምፒዮኑ ሊቨርፑል ብቻ ነው። በእርግጥ ዩናይትድ ዛሬ ጨዋታው ላይ የሚፈጥራቸው የግብ ዕድሎች ምናልባትም ወደ ቀዳሚነት ሊያመጣው ይችላል። ይሄ ቡድኑን ከፊት መስመር ላይ ያለውን ጥንካሬና በተለይ አማካይ ክፍሉ ላይ የነ ብሩኖን ሚና በትልቁ ያሳያል። ወደኋላም ብንመለስ ግብ ጠባቂው ሴላመንስ ቀላል የማይባል የውድድር ዓመት እያሳለፈ ነው። በነገራችን ላይ በማንቸስተር ዩናይትድ እሱ የግቡ ዘብ በሆነበት 22 ጨዋታ ዩናይትድ የተሸነፈው 2 ጨዋታ ብቻ ነው። በ20 ጨዋታ ነጥብ ይዞ ወጥቷል ማለት ነው። ወይ ድፍን 3 ነጥብ ወይ 1 ነጥብ ይዞ ወጥቷል። 2026 ከገባ በኋላ ደግሞ ሽንፈት ቡድኑ አያውቅም። ሴላመንስ በዚህ ረገድ በጥንካሬው ሊጠቀስ ይችላል። ዛሬም ለቡድኑ ይጠበቃል። በዩናይትድ በኩል ሌጀንዶች ያ ይወርዳል፣ ክፉ ዘመን እያሳለፈ ነው፣ ዘንድሮስ የከፋ ነው ሲሉለት የነበረው ዩናይትድ አሁን 3ኛ ደረጃ ላይ ነው የሚገኘው። ከዚህ ጋር በተያዘ ጋሪ ኔቭል ዩናይትድ በእርግጠኝነት 3ኛ ደረጃን ይዞ እንደሚያጠናቀቅ ገምታለሁ ብሏል። ከ6 ሳምንት በፊት ከነበሩበት ሁኔታ አንጻር ይህን ስናገር ለማመን እቸገራለሁ ያለው ጋሪ ኔቭል፣ ነገር ግን ትኩረታቸውን የሚከፋፍል ምንም ነገር የለም፣ የሆነ ጥሩ ነገር እየተፈጠረ ነው፣ ይህን እድል መጠቀም አለባቸው ብሏል። ሊቨርፑል፣ ቼልሲ በአስቶን ቪላ በኩል ለዩናይትድ ፈተና ሊሆኑ ይችላሉ፣ ግን አሁን ካሉበት ወቅታዊ ሁኔታ አንጻር ዩናይትድ ሁሉን ነገር መወሰን ይችላል ብሏል። በተፈጠረው አጋጣሚ ዩናይትድ ተጠቅሞ 3ኛ ሆኖ ያጠናቅቃል፣ የአውሮፓ ሻምፒዮንስ ሊግ ደረጃንም ይዞ ትኬቱን ይቆርጣል ይላል ጋሪ ኔቨል። የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎችስ ምልከታችሁን ላኩልን። በዩናይትድ በኩል ምናልባት የቡድን ዜና እናንሳ። ሌሳንድሮ ማርቲኔዝ ያው ከጨዋታ ውጭ ነው፣ ዛሬ አይጠበቅም። የማንቸስተር ዩናይትድ ተከላካይ ስፍራ ተጫዋች ሌሳንድሮ ማርቲኔዝ በጉዳት ምክንያት ነው ይሄ ጨዋታ የሚያመልጠው። ይህንም ተከትሎ ሌሳንድሮ ማርቲኔዝ በቀጣይ መች ይገኛል የሚለውን አሰልጣኙ የሕክምና ቡድን አባላትን ውሳኔ እንጠብቃለን ብሏል። ማርቲኔዝ አሁንም ዝግጁ አይደለም፣ ከኛ ጋር አይሆንም ያሉት አሰልጣኝ ማይክል ካሪክ በቅርቡ ግን ወደ ሜዳ ይመለሳል ብለዋል። የሉክሾና የማጓየርን ጉዳይ በመጨረሻዎቹ ሰዓታት ላይ እንወስናለን ብለዋል። ዛሬ የእሳቸው የመጨረሻ ጋዜጣዊ መግለጫ ላይ የሚያገኝ ነው ያንን ነው። ማንቸስተር ዩናይትድ ግን በባሌም በቦሌም የአውሮፓ ሻምፒዮንስ ሊግ ትኬትን ይቆርጥ ዘንድ ነገሮች ሁሉ እየተመቻቹለት ነው። አንዱ በወልቭስ ነው እየተመቻቸለት ያለው። አስቶን ቪላን ረታለት፣ ዩናይትድ 3ኝነትን ተረከበ። ሊቨርፑልን ረታለት ወልቭስ፣ ዩናይትድ ከጫና ተገላገለ። ስለዚህ የነጥብ ልዩነቱን ወደ 6ም ከፍ ሊያደርግ የሚችልበት እድል እንዲሁ በተዘዋዋሪ አግኝቶታል። የዛሬ ዩናይትድ ተጋጣሚ ኒካስል ነው። ኤዲያው ያው ጠንካራ ቡድን ነው የምንገጥመው ብሏል። በተለይም ቡድኑ በጣም ጥራት ያላቸው ውጤት መቀየር የሚችሉ ተጫዋቾች አሉት። አሁን ላይም የቡድኑ መንፈስ ጥሩ ነው ብሏል። ኤዲያው እጅጉን ፈልገው በእጃቸው ሊያስገቧቸው በክረምት የጣሩ ተጫዋቾች በሙሉ ዩናይትድ ነው የሚገኙት። አሁን ኩኛም፣ ሼሽኮም፣ ብራያን ቤሞም በእውነቱ ይላሉ እሳቸው በዩናይትድ በጣም ድንቅ ተጫዋቾችን አስፈርሟል ብዬ አስባለሁ። እርግጥ ነው ክረምት ላይ እነኚህን ተጫዋቾች እኛ ኒካስሎች የግላችን ለማድረግ ጥረናል፣ ሰርተናል። ግን 3ቱም ለዩናይትድ ነው የሚጫወቱት። በጣም ጥራት አላቸው። ዩናይትድ እንዳጠቃላይም ጥሩ ስራ ሰርቷል በክረምትም። አሁንም የቡድን መንፈሱ ጠንካራ ነውና ቀላል ተጋጣሚ አይደለም ያለን ሲሉ ተደምጠዋል። ኤዲሃው የዛሬው ዩናይትድ ተጋጣሚ ኒካስል ዩናይትድ አሰልጣኝ
ጨዋታው ምሽት 5 ሰዓት ከ15 ደቂቃ ወይም የአርሰናልና የብራይተን የሲቲ እና የኖቲንጋም ፎረስት እንዲሁም የቼልሲ እና የአስቶን ቪላ ጨዋታ እረፍት ሲወጡ የሚጀምር ጨዋታ ነው። ሜዳው ሴንት ጄምስ ፓርክ ስቴዲየም ነው። ኒካስል በዚህ ዓመት 20 ድል 9 አቻ 16 ሽንፈት፣ ዩናይትድ በዚህ ዓመት 14 ድል 10 አቻ 6 ሽንፈት ገጥሟቸዋል። በኒካስል ዩናይትድ በኩል በመጨረሻ 5 ጨዋታ 3 ድል አላቸው፣ ሁለቱን ተሸንፈዋል። ዩናይትድ በመጨረሻ 5 ጨዋታ ሽንፈት አልገጠመውም፣ አራቱን ድል አድርጎ አንዳቸው ወጥቷል። በሁለቱ ክለቦች እርስ በርስ ግንኙነት ዩናይትድ ማንቸስተር ዩናይትድ 93 ጊዜ ኒካስልን ሲረታ ኒካስል 48 ጊዜ ነው ዩናይትድ የረታው፣ 41 ጊዜያቸው ወጥቷል። የመጀመሪያ ዙር ጨዋታ ዩናይትድ ኦልድ ትራፎርድ ላይ 1-0 በሆነ ውጤት ድል አድርጓል። የመጨረሻ 4 ግንኙነታቸውን ነጥለን ከተመለከትን ዩናይትድ 2 ሲያሸንፍ ኒካስልም 2 ያሸንፈዋል። ዛሬ ምሽት 5:15 ደቂቃ ሲል የሚጀምረውን ጨዋታ ማን በበላይነት ሊወጣው ይችላል? ቅድመ ግምታችሁን ላኩልን። ዛሬ ምሽት 4:30 አስቶን ቪላ ከቼልሲ፣ ብራይተን ከአርሰናል፣ ፉላም ከዌስትሃም ዩናይትድ፣ ማንቸስተር ሲቲ ከኖቲንጋም ፎረስት፣ ምሽት 5:15 ደቂቃ ኒካስል ዩናይትድ ከማንቸስተር ዩናይትድ ይጫወታሉ። በፕሪሚየር ሊግ በስፔን ላሊጋ ሪዮ ቫይካኖ ከሪያል ኦቪድ፣ በጀርመን ቡንደስሊጋ ሃምቡርግ ከባየር ሌቨርኩሰን፣ በስፔን ኮፓ ዴላሪ የደርሶ መልስ ጨዋታ ሪያል ሶሴዳድ ከአትሌቲኮ ቢልባኦ፣ በኮፓ ኢታሊያ የግማሽ ፍጻሜ የጀመረ ዙር ጨዋታ ላዚዮ ከአታላንታ፣ በኩፕ ደ ፍራንስ የሩብ ፍጻሜ ጨዋታ ሎሪየንት ከኒንስ፣ ማርሴ ከቱሉዝ ይጫወታሉ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በእነኚህ ጨዋታዎች ዙሪያ ለምትደግፏቸው ክለቦች መልካም ዕድል ይግጠማቸው ዘንድ መልካም ምኞታችንን በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን አደረሰን። ከኛ ጋር ስለነበራችሁ ላይክ፣ ሰብስክራይብ፣ ሼር ስላረጋችሁ ለአጋርነታችሁ ለዘወትር መልካም ምኞቶቻችሁ ሁሉ አመስግንተንን የዕለተ ረቡዕ ማለዳ ጥንቅራችን እዚህ ጋር በቃ። ሰናይ ቀን